በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ዛሬ እንግዲህ ዕለተ ሰሉስ ነው። በዕለተ ሰሉስ የተለያዩ እንግዶችን በመጋበዝ የቤተክርስቲያናችን ጉዳይ ያነሳን ውይይት የምናደርግበት ቀን ነው። ለዛሬው እንግዳ አድርገን የጋበዝናቸው ከአዲስ አበባ መምህር ቀለመወርቅ ነበሩ። የኔትወርክ ችግር ስላለባቸው በተደጋጋሚ እየሞከሩ ሊሳካላቸው አልቻለም። እንግዲህ እንደ እግዚአብሔር ፈቃድ ተሳክቶላቸው ከገቡ ከእሳቸው ጋር እንቀጥላለን። ካልሆነም እንግዲህ ያለውን ነገር ከኔ ጋር እንወያያለን፣ እንነጋገራለን ማለት ነው። ለእናንተ የሚሆነውን ነገር እናቀርባለን። እንግዲህ ዛሬም ውይይታችን ባለፈው ያነሳነው የደብረ ታቦር ተክሌ ጉዳይ ነው። ምክንያቱም ጉዳዩ በጣም መሰረታዊ ነገር ስለሆነ የግድ ዳር እስከሚደርስ ድረስ መወያየት ያለብን ጉዳይ ስለሆነ ተደጋጋሚ እየመጣን ያለውን ሁኔታ እናቀርብላችሁ እንችላለን እና ዛሬም ምናልባት መምህር ቀለመወርቅ በአዲስ አበባ አካባቢ ያሉትን መምህራን እና የአካባቢ ተወላጆች እየሰበሰቡም ያወያዩ ከሌሎች ወንድሞቻቸው ጋር የሚነጋገሩ ናቸው። እሳቸው ያለውን ሁኔታ እንዲነግሩን ነበረ። የኔትወርክ ጉዳይ ያው ሀገራችን ጉዳይ የሚታወቅ ስለሆነ በኔትወርክ ችግር ምክንያት ገባ ወጣ እያሉ ቆይተው አሁን ወጥተዋል። ስለዚህ ከመጡ ያለውን ሁኔታ ከሳቸው እንረዳለን። እንደ አጠቃላይ የደብረ ታቦር ኢየሱስ ተክሌ አቋቋም ምስክር ጉባኤ ቤት አሁናዊ ሁኔታ ምን ይመስላል የሚለውን እናያለን። ጤና ይስጥልኝ የኔታ፣ እንኳን ደህና መጡ። እንኳን ደህና ቆዩልኝ። ከእግዚአብሔር ይመስገን በመሰለኝ። መልካም። ኔትወርኩ አስቸግሯቸው ወጣ ገባ እያሉ ነው እያልኩ እየተናገርኩ ነበረ። አሁንም አስተማማኝ ስለማይሆን ስሞትን ያስተዋውቁንና ከየት ቦታ የአገልግሎት ቦታዎትን ጨምረው ያስተዋውቁንና እንግዲህ እንቀጥላለን። አመሰግናለሁ። የኔታ ቀለመወርቅ ማንደፍሮ እባላለሁ። ከደብረ ይባቤ ቅዱስ ያሬድ ቤተክርስቲያን እና ለጊዜው የማገለግል ነው። ከዛው ቀጥሎ እንግዲህ እሺ፣ የኔታ ቀለመወርቅ እንኳን ደህና መጡልን በድጋሚ። እንግዲህ ያው እንዳጋጣሚ ሆኖ የኔም የእሳቸውም ስም እዚህ ደብረ ታቦር ተክሌ ላይ በእውነት ያው በስምም ቢሆን ሀረገ ትውልድ ውስጥ ያለ ነው። የመጀመሪያው ተክሌ እንግዲህ አለቃ ተክሌ አለ። ባይገባንም በሱ ስም ተጠርተናል። ደግሞ በዚህ በምስክር መምህራን ሀረገ ትውልድ ታላቁ ሊቅ የኔታ ቀለመወርቅ አሉ። አለቃ ቀለመወርቅ፣ መምህር ቀለመወርቅም ያው እንግዲህ ስማቸው ቀለመወርቅ ነው። ጉዳዩ በስማችንም በትምህርታችንም ይመለከተናል በሚል ነው ውይይት እያደረገን ያለ ነው። ዋና ርዕሳችን የደብረ ታቦር ተክሌ ወይም የደብረ ታቦር ኢየሱስ የተክሌ ምስክር ጉባኤ ቤት አሁናዊ ሁኔታ ምን ይመስላል የሚለውን እያነሳው ነው የነበረ። እንደሚያውቁት እንግዲህ እኔም በዚህ ባለሁበት ሆኜ እርስዎም በአዲስ አበባ ይህንን ጉዳይ በቅርበት እየተከታተልን ነው የሚገኘውና እንደው ከዚህ ከክትትላችን በኋላ ያው ቀደም ሲል መዳከሙን ማንም የሚያውቀው ነው። ይሄ የምንደብቀው አይደለም፣ ሀቅ ነው። ተዳክሟል። ግን ከተዳከመበት ለማንሳት ለማነቃቃት ወደ ተሻለ ደረጃ ለማምጣት ሙከራ እያደረግን ነው የሚገኘውና በአዲስ አበባ በኩል ያለው እንቅስቃሴ እናንተ ያላችሁ ሂደት ምን ይመስላል የሚለውን በአጭሩ ይነግሩንና ወደዛኛው ደግሞ በደብረ ታቦር አካባቢ ያለውን ነገር እንሄድበታለን። ያው አዲስ አበባ ያለው ጉዳይ እንግዲህ ምንድነው? ድምፅዎትን ከፍ አድርገው ይናገሩ። አዲስ አበባ ያለው ጉዳይ ምንድነው? ብዙ ለዚህ ቀለም እዛ ቦታ ላይ ተምረው የወጡም የአካባቢ ተወላጆችም ሌሎችም እንደው ይመለከተናል የሚሉ ብዙ አባቶች መምህራን
ወንድሞችም ተሰባስበው ያው አንዳንድ ነገር እንቅስቃሴ እያደረግን ነው፣ እኔንም ጨምሮ ማለት ነው። እስካሁን የነበረው ጊዜ ለሁላችንም የሚያስተምር ነገር ሆኖ አለመስራታችን ተግተን የቦታው ቃለ እግዚአብሔር ወይንም ይሄን የመሰለ ቅርስ እንዲቀጥል ባለማድረጋችን የሁላችንም ቁጭት ሆኖ አሁን በስፋት እንደ ኮሚቴም የተዋቀረ ኮሚቴ አለ። እንደ ቁጭትም ደግሞ እንደ ሀሳቡም ደግሞ ብዙ ሀሳቦች እየተንሸራሸሩ ነው። ከሊቃውንት እስከ ዲያቆናት እስከ ምዕመናን ድረስ ብዙ ወንድሞችና አባቶች ተሰብስበዋል። በዛ ሁኔታ እየተንቀሳቀስን ያለ ነው ማለት ነው። እግዚአብሔር ይስጥልን። እንዳሉት ነው። በዚህ ሁላችንም ተወቃሾች ነን። የሚገባንን ያክል አልሰራንም። በእውነቱ ያው ያውቁታል እርስዎም እኔም እርስዎም የተማርንበትን ጉባኤ የደብረ ሊባኖስን አቋቋም ቤት ስናሰራ ነበረ። ከዛ ወዲህም ደግሞ ያው የኢንታሽራ ካጽማቸው ያረፈበትን ቦታ ጉባኤ ቤት ስናሰራ ነበረ እና ይህንን ስንል ይህን ያደረግነው አሁን የደብረ ታቦሩ አንደኛ በቃ የተረጋጋ ሁኔታ ላይ ነው ያለው፣ ጥሩ ሁኔታ ላይ ነው ያለው፣ ችግር አልገጠመውም ብለን በመገንዘባችን ነው ያለውን ቀረብ ብለን ባለመጠየቃችን ባለማወቃችን እዚህ ድረስ መድረሱን ባለመረዳታችን ወደ ኋላ ብለናል። አሁን ግን እግዚአብሔር ለበጎ ነው። መቼም አንዳንዴ ችግር ሲመጣ መፍትሄውን ጭምር ይዞ ሊመጣ ይችላልና ይሄ ያለው እንቅስቃሴ ያለው መገፋፋት እኛንም ትኩረታችን ወደዛ እንድናደርግ አድርጎናል። እኔም አሁን ሙሉ ለሙሉ በሚባል ደረጃ በእውነቱ ያለምንም እረፍት ነው ስለዚህ ጉዳይ እያሰብኩ እያወጣሁ እያወረድኩ ያለሁትና የአዲስ አበባው የበለጠ ደግሞ ብዙ ስራ ይሰራል ብለን ተስፋ አድርገንበታል። እውነት ለመናገር በውጭ ዓለም ያለ ነው ምናልባት ከኛ የሚጠበቀው ትንሽ ቢያንስ እንደው በገንዘብ ድጋፍ ለማድረግ የሚሆን ነው እንጂ እንደናንተ በቅርበት ነገሮችን ተከታትለን ጉዳይ ለማስፈጸም የምንሆን አይደለንም እኛ ከዚህ ሆነን ስለሆነ ማለት ነው። እናንተ ግን በጠቅላይ ቤተ ክህነት ደረጃም ቢሆን ኢቭን እዛው ደብረ ታቦርም ድረስ በመሄድም ቢሆን ጉዳዩን ለመከታተል እና ለማስፈጸም እናንተ ቅርብ ናችሁ። ከዚህ የተነሳ አውቃለሁ ይሄ ጉዳይ በጣም ከስር መሰረቱ ከጽንስ ጀምሮ ያሉበት ሰዎች አሉ አዲስ አበባ ውስጥ። ምን ማለት ነው? እዛው ደብረ ታቦር ኢየሱስ ላይ ተጸንሰው ተወልደው አድገው ተምረው የወጡ ብዙ እንግዲህ ታላቁን ሊቅ መቼም ደብረ ታቦር ተክሌን ስናነሳ መልአከ ታቦር ልብሰ ወርቁን አለማንሳት ኃጢአት ነው የሚሆነው እውነት ለመናገር እና የእሳቸው ልጅ ጭምር ጓደኛችን ነው። እዛው ተወልዶ ያደገ አዲስ አበባ ነው ያለው። ትልልቁ እንግዲህ የናለቃ ብሬ ልጆች ሁሉ ጭምር አሉ እና ይሄ ጉዳይ ይመለከታቸዋል። እስካሁንም በቃ አንዳንድ ጊዜ ምን ይባላል የኛ የኢትዮጵያ ክርስቲያን እጅግ በጣም ቁጥሩ ብዙ ከመሆኑ የተነሳ ዝም ብሎ ተዘልሎ ነው የተቀመጠው ይባላል። ምንም አይመጣብኝም ማንም አይነካኝም ብሎ በመቀመጡ አሁን በቃ ቢጻሳውያን ገብተው ቁጥሩን እጅግ በጣም ቀንሰውት ነው የሚገኝ። ልክ እንደዛው ነው። ልክ እንደ ክርስቲያኑ እኛም በቃ የተከበረው ቦታው ነው የበቀለበት ነው ማንም አይነካውም በሚል ዝም ብለን በመቀመጣችን ያው አሁን ያለው ነገር ተፈጥሯል ማለት ነው። ከዚህ አንጻር አሁን የበለጠ መስራት ያለብን ሰዓት ነው የምለው። እንግዲህ ደብረ ታቦር አካባቢ ያለው ነገር ምን ይመስላል? እኔ የሰማሁትን እናገራለሁ። እርሶም ደግሞ ቅርብ ከመሆኑ አንጻር የበለጠ ብዙ ኢንፎርሜሽን ኖረዋታልና እሱንም እንግዲህ ማየትና መወያየት ማንሳት ያስፈልጋል። እንደው በእርሶ በኩል እንዴት ነው አሁን ጉባኤ ቤቱ ያለበት ሁኔታ ምን ይመስላል? መምህር ውስጥ ያላቸው እንቅስቃሴ ምን ይመስላል የሚለውን የሰሙትን ቢያካፈሉን። አዎ የኔታ በቅድሚያ እንደው እርስዎ እንዳሉት እዚህ አዲስ አበባ ያለውን ነገር እንደው ዘርዘር አድርጎ ለመናገር አዲስ አበባ ያለው ነገር ቅድም እንዳልኩት ከአባቶች ሊቃውንት ጀምሮ ከዛ ከተማሩ ሰዎች ጀምሮ እስከ ዲያቆናት ምዕመናንም ያሳተፈ ወጣቶችንም ያሳተፈ
አዲስ በሚመስል መልኩ ንቅናቄ እስካሁን ያለውን ነገር በመቆጨት ቅድም እንዳሉት እኛ የምናውቀው ቦታው ላይ ትምህርቱ እንደሚሰጥ እንዳልተቋረጠ ነበር የምናውቀው። በዛ አጋጣሚ ግን አንዳንድ ችግሮች ተፈጥረው ደግሞ አሁን እንዳሉት ሌላ ነገርም ደርሷልኝና አሁን እዚህ ያለው ግን ከድሮ አባቶቻችን የቦታው ተወላጅ ብቻ ሳይሆን የቀለሙ ባለቤት ከነበሩ ቅድም እንደጠቀሷቸው ክቡር መልአከ ታቦር ወልደሰወርቅ የእሳቸው ልጅም አሉበት። የእነ አለቃ ቀለመወርቅ ቤተሰቦችም የድሮቹን በዚህ ሀሳብ እንዳሉበት ሰምቻለሁ እና ነገር ግን አሁን በአዲስ መልኩ ተግባብቶ በተሻለ መንገድ የሀገርም ቅርስ ነው፣ የቤተክርስቲያንም ቅርስ ነው፣ ለተክል የቀለምም መነሻው ነውና እንደ አዲስ ሁላችንም በአዲስ ኃይል ተነስተን እየሰራን ያለ ነው። እዛ ያለው ነገር ቅድም እንዳሉት ምንድነው የኔታ ርዕሰ መምህራን ይንታ መርሻ በቦታው ላይ ተከርክተው ያው እሳቸውም እንደሚናገሩት ለ28 ዓመታት እየታገሉ ነው ያሉት። ለነገር ግን እሳቸውን እስካሁን ባለው ሂደት ችግራቸውን ተረድቶ ለጉባኤ ቤቱ እንደ ግል ለእሳቸውም የሚያስፈልጋቸውን ማንም ሰው በትኩረት ሰርቶ ሀገረ ስብከቱን ጭምር እውነት ለመናገር በዚህ እንደምናየው በብዙ ሀገረ ስብከቶች ምንም በሌለበት ተነስተው ህንፃ እያሰሩ ትልልቅ ጉባኤ ቤት እየዘረጉ ትልልቅ ተቋማትን እየዘረጉ ነው ያሉት እና በዚህ ጉዳይ ላይ ግን ሀገረ ስብከቱን ጭምር እንደኔ ግንዛቤ ብዙም ትኩረት የሰጠው አልመሰለኝም እና አሁን ግን እሳቸው እስካሁን ከነበሩበት ችግር አንፃር እሳቸውም ተቸግረዋል። አሁን ባለው ሂደት ግን በአዲስ መልክ እኛንም የልጆቻቸውን መንፈስ ሰምተው ለማስተማር በአዲስ መልክ እዚህ በፊት ሲማሩ የነበሩ ልጆችም ወንድሞችም እነሱም እንደ አዲስ ተቋቁመው በአዲስ መልክ ያላነሰ ደቀ መዛሙርቱ ተሰባስበዋል። ለነገር ግን አሁንም አካባቢው ያለ ማህበረሰብ፣ በአካባቢው ያሉት ሊቃውንት፣ በአካባቢው ያሉ ወጣቶች ለእኒህ አባት ወይም ለደቀ መዛሙርቱ ምን አይነት ድጋፍ እያደረጉ ነው የሚለው ነገር አጠያያቂ ነውና ምናልባት በዚህ ነገር ላይ ሀገረ ስብከቱን እንደ አዲስ አስቦበት አካባቢ ያሉት ወጣቶችም የሰንበት ትምህርት ቤት ወጣቶችን ጭምር ይህን ጉዳይ አስበውበት የሀገር ቅርስ ነው፣ የቤተ ክርስቲያን ሀብት ነው፣ እንደ አካባቢው ደግሞ የአካባቢው መጠሪያ ነው። እሺ እግዚአብሔር ይስጥልን። እኔ እንግዲህ በጣም ጫፍ ጫፉን ማለት ይቻላል ሰምቻለሁ። እኛው ከርቀት አንጻር እንግዲህ ሀገሩ ሩቅ እንደመሆኑ አንጻር ይህን ነገር ሰምቼ በጣም አዝኛለሁ። እኔ አንድ ነገር የምጠይቃችሁ ትልልቆቹም ሽማግሌዎቹም ከሆናችሁ እንደ ሽምግልና፣ ወጣቶቹ ደግሞ የኔታ መርሻ እኮ የምስክር ጉባኤ ሲሆኑ የምስክር ጉባኤ መምህር ሲሆኑ እናንተ አልተወለዳችሁ። ቢያንስ በጣም የሚያሳዝነው ነገር ወይም ደግሞ የ3 ዓመት የ4 ዓመት ልጆች ናቸው። 28 ዓመት 29 ዓመት በምስክር ጉባኤነት ያስተማሩትን መምህር ማን ፈቅዶልህ ነው የምታስተምር? ማን ፈቅዶልህ ይህን ተማሪ ሰበሰብክ ይህንን አመጣህ? ወይም ደግሞ ተምረው ጨርሰው እንደገና ቃለ እግዚአብሔር ለማጥበቅ የበለጠ ለቀለሙ በመጓጓት መተው ጉባኤ የሚሰሙትን የሚማሩትን የቀራቸውን የሚያስተካክሉትን ሰዎች ማን ፈቅዶላችሁ ነው ማለት በጣም የነውር ነው። አንደኛ በቤተክርስቲያኒቱ የትምህርት አሰጣጥ ዙሪያ ምንም አይነት እውቀት እንዳሌላችሁ ነው የሚያሳየው። ይሄ ምስክር ባለበት ቦታ ማንም ሊቅ መጥቶ ቃለ እግዚአብሔር ሊጠይቅ ይችላል። ማንም ሊቅ መጥቶ ማህበር ቀለም ሊሰማ ይችላል። ምክንያቱም ማህበር ቀለም መስማት በራሱ እንደ ጸሎት ነው የሚቆጠረው፣ የማህበር ጸሎት ነው። ስለዚህ ያንን ማን ፈቅዶልህ ነው ማለት የትምህርቱን ሂደት አለማወቅ ነው እውነት ለመናገር እና እኔ በጣም ሀዘን ተሰምቶኛል እንደዚህ አይነት ነገር መኖሩ ማለት ነው በዛ ቦታ ላይ በዛ ከተማ ላይ እና እባካችሁ ወደ ማስተዋል ነው። እኔ
ከዚህ በፊት የነበረው ወቀሳ መምህሩ ቁጭ ብለው አያስተምሩም፣ ተማሪ የለም ነበር አይደለም። መምህሩ ቁጭ ብለው ማስተማር ጀመሩ። ተማሪ መጣ። እንደገና ያ ሲመጣ ደግሞ ማን ፈቅዶልህ ታስተምራለህ? ማን ፈቅዶልህ ትማራለህ? ዓላማው ምንድን ነው ነው? ዓላማው ምንድን ነው? እውነት እንግዲህ እናንተ ደብረ ታቦር ተወልዳችሁ አድጋችሁ ለደብረ ታቦር እየተቆጫችሁ ከሆነ ሽማግሌዎቹም ትልልቆቹም ጭምር ደብራችን፣ ቤተክርስቲያናችን፣ የቤተክርስቲያናችን ቀለም ቃለ እግዚአብሔር፣ የቦታው ቃለ እግዚአብሔር፣ ታሪካችን፣ ትውፊታችን ብላችሁ የምታስቡ ከሆነ ሲያስተምሩ ምን እናግዘዎት ነው አይደለም መባል ያለበት። ደቀ መዛሙርቱን ውሃ የለውም ቦታው ውሃ እናምጣላችሁ ወይ ነው ማለት ያለበት። ኮሚቴ ካለ እንግዲህ ይሄ ኮሚቴ በሰማው ደረጃ 15 ዓመት ሆኖታል ተባለ። 15 ዓመት ሲኖር አንድ ነገር ይህን እናደረግኩ የሚለው ነገር የለም። ምንድን ነው ያደረገው? መብራት የለውም ውሃ የለውም ቦታው። 15 ዓመት ሲኖር መብራት አላስገባም፣ ውሃ አላስገባም። ምንድን ነው የሰራው? ስለዚህ ያ ሊቆጨው ነው የሚገባ። ተወላጁን አስተባብሮ ከሀገር ውጭም ከሀገር ውስጥም ያሉትን አስተባብሮ ምስክር ጉባኤ ቤቱን ማስፋፋት፣ መምህሩን መደገፍ፣ ደቀ መዛሙርቱን አይዟችሁ ማለት የኮሚቴው ስራ ነበር። ያንን አልሰራም። ያንን ባልሰራበት ሁኔታ ደግሞ ችግሩን ተቋቁመው እየተራቡ እየተጠሙ የሚያስተምሩ መምህርን ማን ፈቅዶልዎት ነው ብሎ መናገር በእውነቱ እጅግ በጣም ይሄ መቅሰፍት ነው። እኔ ይህንን ያደረጋችሁ ሰዎች ልታፍሩበት ይገባል። እኔ ከዚህ በፊትም ብያለሁኝ። እውነት የደብረ ታቦር ተክሌ እንዳይጠፋ ለማስቀጠል ከሆነ መንገዱ ይህ አይደለም። እናንተ ሳይገባችሁ ሌሎች ደግሞ በስነ ስርዓት አቅደው እየሰሩት ያለው ግን የመተካት ስራ ነው። የደብረ ታቦር ተክሌን ዝክረ ስሙን አጥፍተው ሌላውን አምጥተው የመተካት ስራ ለመስራት የሚተጉ መከራቸውን የሚያዩ ሰዎች እንዳሉ ጠንቅቄ አውቃለሁ። ስለዚህ አሁን ያንን ነው እናንተ እያስፈጸማችሁ ያላችሁት። እባካችሁ ተረዱን፣ እንግባባ፣ እንስማማ። የእንታ መርሻ ብዙ ድካም ሊኖርባቸው ይችላል። የእንታ ዘውዴ ብዙ ድካም ሊኖርባቸው ይችላል። ያንን ድካማቸውን እንደ ድካም አይተን ግን ያለውን ጥንካሬያቸውን ይዘን እያበረታን እያጠነከርን ጉባኤ ቤቱን እየደገፍን ደቀ መዛሙርቱን እየደገፍን ወደ ተሻለ እንቅስቃሴ እናምጣው ነው የኔ ጥያቄ። ይሄ ነው። እኔ መጋቢ ጉባኤ ቤት ብላችኋል፣ እሺ ይሁንላችሁ፣ ምንም ችግር የለውም። ውስጣችን የሚያውቀው ነገር ቢኖርም ምን ችግር የለም። እሱ መጋቢው እንደ መጋቢ ይቀጥል። ግን ይሄ ኮሚቴ የተቋቋመው አካውንት የተከፈተለት ምስክር ጉባኤ ቤቱን ለማጠናከር ነው። ይሄ መረሳት የለበትም። አሁን በተቃራኒው ምስክር ጉባኤ ቤቱን እያዳከመ ሌላውን ለመደገፍ የሚያደርገው ነገር ግን ትክክል አይደለም። የደብረ ታቦር ተክሌ ምስክር ጉባኤ ቤት ኮሚቴ ተብሎ ተቋቁሞ ምስክር ጉባኤ ቤቱ ወንበር ሲዘረጋ ለምን ታስተምራለህ እየተባለ እንደገና ሌላውን መደገፍ ማለት እንግዲህ እኔ ራሳችሁን መርምሩ። እውነት ለመናገር ራሳችሁን መርምሩ። ምን እያደረግን ነው በሉ። እኛም ምንም ሌላ ጥያቄ የለንም። ጥያቄያችን አንድና አንድ ነው። የደብረ ታቦር ኢየሱስ የተክሌ አቋቋም ምስክር ጉባኤ ቤት ይጠናከር፣ መምህራኑን እንደግፍ፣ ደቀ መዛሙርቱን እንርዳ፣ ጉባኤ ቤቱን እናስፋፋ። ይሄ ነው ጥያቄያችን። እንግዲህ ለዚህ ጉባኤ ቤት ከሆነ የተቋቋማችሁት ወይም ደግሞ ልትሰሩ የምታስቡት ለዚህ ጉባኤ ቤት ከሆነ እንግዲህ እኔና እናንተ በምንም የማንግባባበት መንገድ የለም። ዓላማዬ ይሄ ነው። የእናንተም ዓላማችሁ ይሄ ከሆነ እኔ ግን በእውነቱ ከዚህ በፊት ከተለያዩ ሰዎች ጋር ባደረኩት ውይይት ስለማውቀው ስለምረዳው አሁን እየተደረገ ያለው የደብረ ታቦር ተክሌን አጥፍቶ ሌላ የመተካት ስራ ነው። ይህንን ደግሞ በዓላማ የሚሰሩ ሰዎች እንዳሉ ጠንቅቄ አውቃለሁ። እናንተ አሁን በደብረ ታቦር ኢየሱስ ተክሌ ስም የተቋቋማችሁ ኮሚቴዎች አሁን ሌላውን ተክሌ ለመትከል ይሄኛውን ለመንቀል እየሰራችሁ እንደሆነ በደንብ ጠንቅቃችሁ ልትረዱት ይገባል። ይሄ ደግሞ ታሪክ ይወቅሳችኋል፣
ነገ ህሊና ይወቅሳችኋል። እውነት ነው። እውነት ምን ጊዜም ቢሆን ሊካድ የሚችል ነገር አይደለም። ስለዚህ እውነቱን እየተረዳችሁት እያወቃችሁት በመጣችሁ ቁጥር ትቆጩበታላችሁ። እኔ እንኳን እናንተ በምዕመናን ደረጃ ያላችሁት በሀገረ ስብከት ደረጃ ያሉት ራሱ ተረድተውት ነው ብዬ አላስብም። ይህን እንደዚህ የሚያደርጉት ልዩነቱን ካለማወቅ በአግባቡ ካለመረዳት የተነሳ ሰዎች ደግሞ በዛም በዚህም እያሉ አንድ ነው የደብረ ታቦር ተክሌ ነው። በነገራችን ላይ አንድ ነገር ልንገራችሁ። የትኛውም የላይ ቤት ተማሪ የቀለምህ ምንድነው ሲባል የደብረ ታቦር ተክሌ ነው የሚለው። የሚያሳዝነው ግን ከደብረ ታቦር ተክሌ ጋር የሰማይና የመሬት ያክል ልዩነት አለው ቀለማቸው። በስሙ ይሙሉበታል፣ ቀለሙን ግን አልያዙ። በደብረ ታቦር ተክሌ ስም ይምሉበታል ወይም ደግሞ ይጠቀሙበታል። የደብረ ታቦር ተክሌ ይላሉ። ከደብረ ታቦር ተክሌ ጋር ከገጠመ ታዲያ ሌላ ምን ጭንቀት ነበር? አይገጥምም። አንድ አይደለም። ይሄ እውነታ መታወቅ አለበት። ያ ማለት ግን ደግሞ ከደብረ ታቦር ተክሌ ጋር ስላልገጠመ አያስፈልግም ማለት አይደለም። ያስፈልጋል። ምንም ማለት አይደለም። ቃለ እግዚአብሔር ነው፣ የቤተክርስቲያን መገልገያ ነው። ደቀ መዛሙርቱ በደንብ ቢማሩት፣ መምህራኑ ቢያስተምሩ፣ ቤተክርስቲያን ብትገለገልበት እሱ ችግራችን አይደለም። እስካሁንም የነበረ ነው፣ ወደፊትም መቀጠል አለበት። የኛ ጥያቄ ሌላ ቦታ እኮ አይደለም። ራሱ ተክሌ የተወለደበት ቦታ ላይ የደብረ ታቦር ኢየሱስ ተክሌ ተወልዶ ያደገበት እስካሁን እስከ እርግና እስከ ሽምግልና የደረሰበት ቦታ ላይ መጥቶ አንተን ነቅዬ እኔ እተከላለሁ ማለት ግን ነውር ነው። ይህ አይሆንም። እና ይህንን ኮሚቴው ሊረዳ ይገባዋል። የአካባቢው ተወላጅ ሊረዳ ይገባዋል። ሰበካ ጉባኤው ሊረዳ ይገባዋል። አይሰማም እንጂ ከሰማ ሀገረ ስብከታችንም ይህን ሊረዳ ይገባዋል። ሀገረ ስብከቱ የተቋቋመው ይህንን ለማስከበር ነው። እንደ እድል ሆኖ የደቡብ ጎንደር ሀገረ ስብከት 90% የሚባሉትን የምስክር ጉባኤ ቤቶች የሚመራ የሚያስተዳድር እሱ ነው። ያንን ኃላፊነቱን በአግባቡ ሊወጣ ይገባዋል። እንዴ ከዚህ በፊት እኮ ተናግረናል። ቤተልሔም ላይ የአጫብር ድጓ ወስዶ ተክሎ የቤተልሔምን ድጓ ለማጠናከር ነው ይባላል? አይባልም። እንደዛ እንደማይባለው ሁሉ አሁንም የላይ ቤት ተክሌን አምጥቶ ደብረ ታቦር ላይ ተክሎ ወይም ደብረ ታቦር ኢየሱስ ላይ ተክሎ የደብረ ታቦር ኢየሱስን ተክሌ እያጠናከርን ነው ማለት አይቻልም። እኔ ይሄ እየተደረገ ያለው ሙከራ እጅግ በጣም የተሳሳተ ታሪክን የሚያበላሽ ጉዳይ ነው። ስለዚህ ይሄ እንደ ሀገረ ስብከትም እንደው እንግዲህ የመስማት ፍላጎቱ ካላችሁ ለማለት ነው። እባካችሁ እንለምናችሁ፣ ታሪካችንን አታበላሹ፣ ታሪካችንን አትበርዙ። ሁሉም በየራሱ ተከብሮ ይቀጥል ነው የኛ ልመና። ይህንን ልትረዱን ይገባል። ሌላው እንግዲህ የምስክር ጉባኤ ቤቶች እንዳልኩት የቤተልሔሙም የዙራባውም እንደዚሁ አሁን ደግሞ የደብረ ታቦር ኢየሱስም ይህን ያክል የምንጨነቅበት የጎንደር በዓታም ሊቃውንቱ መምህራኑ በእውነቱ ልትረዳዱ ይገባል። ነግበኔ ማለት ይገባል። ዛሬ በደብረ ታቦር የተክሌ አቋቋም ላይ እየደረሰ ያለው ነገ በእናንተ ላይ እንደማይደርስ ምንም ማረጋገጫ የላችሁ። ስለዚህ ይህንን ጉዳይ ተው ማለት ይገባቸዋል። ሀገረ ስብከታችሁን መምከር ያስፈልጋል። ይሄ ነገር ታሪክ ነው፣ ይህን ታሪክ መበረዝ አይገባም፣ ታሪኩ እንዳለ ሊቀጥል ይገባዋል ማለት ይገባል። የእንታ መርሻ እንደ አንድ ሰው ታግለዋል የሚበቃቸውን ያክል። እኔ የሚቆጨኝ የሚገርማችሁ ነገር በደንብ በቃ ወደዛ ፊቴን ስለላዞርኩ ይናገሩ የነበረውን ሁሉ አልሰማሁትም ነበር። አሁን ስሰማ በጣም ብዙ ቪዲዮዎችን አየሁ። እውነት ለመናገር ዞር ብዬ ሳይ እያዘኑ እያለቀሱ ሲናገሩ እኔ እስከነ ችግሬ ይህንን ታሪክ ለማስቀጠል እየታገልኩ ነው ያለው፣ የሚደርስብኝ መከራ ብዙ ነው እያሉ ተናግረዋል። አልሰማናቸውም፣ አልደረስንላቸውም። በጊዜው ዘግይተናል። ቢሆንም ግን ከቀረ የዘገየ ይሻላል እንደሚባለው አሁን ጉዳዩ አሳሳቢ ደረጃ ላይ ስለደረሰ
ያው የሚሰማን ብናገኝ እየጮህን ነው። እኒህ ሽማግሌ፣ እኒህ ትልቅ ሰው፣ እኒህ ሊቅ፣ እኒህ መምህር አዝነው እንዲያልፉ አያስፈልግም። ያ ብቻ አይደለም። ይህ ታሪክ እንዲቋረጥ ወይም በዚህ ተሰናክሎ ወይም ደግሞ ተበርዞ እንዲተላለፍ ማድረግ ተገቢ አይደለም። ተገቢ አይደለም። መምህር እንኳን ደህና መጡ። አሁንም አልተገለጡም፣ ይገለጡ። እንግዲህ ያው የሀገራችን ኔትወርክ የታወቀ ስለሆነ ብዙ እንትን አንልም። ይሰማል? መምህር ቀለመወርቅ ይሰማል? ሚዩት አድርገው ከሆነም አንሚዩት ያድርጉ ባክዎት። እሺ፣ አሁንም የኔትወርክ ችግር እንዳጋጠማቸው ነው። ስለዚህ እኛ በልመና መልክ ነው፣ መቼም ትእዛዝ አይደለም የምናስተላልፍላችሁ። እስካሁን ድረስ ኮሚቴ የሆናችሁ ስትሰሩ የነበራችሁ አባቶች፣ ወንድሞች እባካችሁ አስተውሉ። ታሪክን ለማስቀጠል እንጂ የተቋቋማችሁት ታሪክን ለመበረዝ፣ ታሪክን ለማፋለስ አይደለም። እየተራቡ እየተጠሙ በእግራቸው እየተጓዙ ታሪክን ሊያስቀጥሉ የሚጥሩ አባቶችን ብትችሉ ተንከባከቧቸው፣ ባትችሉ ደግሞ ተዋቸው። ራባቸውን ራብ አድርገው ችግራቸውን ችግር አድርገው ያስተምሩ። ምን አደረጉ? ምን አጠፉ? በእውነት እንዲህ ሀገር እንዴት ነው? እኔ በጣም የማውቀው ሀገራችን ሽማግሌ የሚያከብር ሽማግሌ የሚከበርበት አይደለም። እንዲህ አይነት ታላቅ ሊቅ ቀርቶ ሽማግሌ በሽምግልናው ብቻ የሚከበርበት ሀገር እንደሆነ ነው የማውቀው። ምን እንደተለወጠ አላውቅም እውነት ለመናገር። እኒህን የሚያክል ታላቅ ሊቅና መምህር በዛውም ላይ የእድሜ ባለጸጋ ሄዶ የማይገባ ነገር መናገር፣ ከፍ ዝቅ አድርጎ ማየት እኔ ለሀገርም መቅሰፍት ማምጣት ነው ብዬ ነው የማምነው። ባካችሁ እንለምናችሁ፣ ለሀገር መቅሰፍት የሚሆን ነገር ስራ አትስሩ። ብትችሉ ተንከባከቡ፣ ባትችሉ ደግሞ ችግራቸውን ችግር አድርገው ያስተምሩበት፣ ተዋቸው። ደቀ መዛሙርቱስ እውቀትን እንሰብስብ ያለ ሰው ቢቻል ይታገዛል እንጂ ምን ልታደርግ መጣህ? ምንድነህ አንተ? ወዴት ነህ ይባላል እንዴ? አንድ ነገር ልንገራችሁ። የኔታ ሲራክ የሚመስሉት ምሳሌ አለ። መምህርና ፀሐይ አያዳላም ይሉ ነበር። መምህርና ፀሐይ አያዳላም ምን ማለት ነው? ፀሐይ ለገሌ ይወጣለው ለገሌ አልወጣም አትልም። ለኃጥኡም ለጻድቁም ለአማኒውም ለመናፍቁም እኩል ነው የምትወጣው። መምህርም ደግሞ እንደ ፀሐይ ነው። ጉባኤ ገብቶ እማራለሁ ላለ መናፍቅም ከሆነ ተጠራጥሮ ሂጄ ጠይቃለሁ ቢል የሚጠይቀውን ጥያቄ መልሶ አሳምኖ ይሄዳል እንጂ መምህር አይ አንተ አትምጣ እዚህ መድረስ አትችልም አይልም። ያላመነውም ቢመጣ አስተምሮ አስረድቶ ያሳምነዋል እንጂ እዚህ ልትደርስ አትችልም አይልም መምህር። ያመነው ደግሞ ዕውቀት ፍለጋ ነው የሚመጣ። ዕውቀት ፍለጋ የመጣውን ሁሉ የትኛውንም ሰው አስተምሮ የዕውቀት ባለቤት አድርጎ ይሸኛል እንጂ አይ አንተ በዚህ ቦታ ነህ፣ አንተ በዚህ ሁኔታ ነው የመጣኸው፣ አንተ እንደገሌ እንትን ነህ አይልም መምህር። ይሄ የመምህር ተግባሩም አይደለም። ከጥንት ጀምሮ መምህራን የመጣላቸውን ደቀ መዝሙር አክብረው ተቀብለው አስተምረው የዕውቀት ባለቤት አድርገው ይሸኛሉ። የኔታ እየሰሩ ያሉት ይህንን ነው እንግዲህ እኔ በምረዳው መሰረት። አዎ አውቃለሁ በመካከል ላይ ድካም ነበረ። አዎ እንደ ሰው የተወሰነ እንግዲህ ክፍተት ያሳዩበት ጊዜ አለ። ደግሞ ጨርሶ ምንም አላስተማሩም የሚል ሰውም አለ። ይሄ ነውር ነው እውነት ለመናገር። እኔም በአቅሜ የተወሰነ ጊዜ ተምሬያለሁኝ። እኛ በነበርንበት ዘመን በጣም ብዙ ደቀ መዛሙርት ነበሩ። ከዛም በኋላ ባለፈው በኢንተርቪው ሰምታችኋል ያቀረብናቸው እንግዳ እኛ በነበርንበትም ብዙ ደቀ መዛሙርት ነበሩ ብለው መልስ ሰጥተዋል። የቅርብ ጊዜ ትውስታ ነው እሱ ራሱ
እኔ ከቅርብ ጊዜ ወዲህም ማለት የሆነውን ነገር በዚህ ደረጃ የተዳከመ መሆኑን አሁን ገና ነው የምሰማው እንጂ ጉባኤ ቤቱ ብዙ እንደሌሎቹ ምስክር ጉባኤ ቤቶች ነው ባይባልም 20-30 ተማሪ የነበረበትን ጊዜ አስታውሳለሁ። እነዛን እኮ መምህራን መርቀው በየቦታው እኮ እንዲያስተምሩ ልከዋል። ከነዛ መካከል በእውቀቱ የተሻለ ነው የሚባለውን አካባቢው ላይ ቁጭ ብሎ እንዲያስተምር የማድረግ የሀገረ ስብከት ስራ ነበር። ያንን አልተሰራም። እሳቸው አስተምረው መርቀው መላክ እንጂ በጀት አውጥተው መቅጠር አይችሉም። ስለዚህ ይሄ ጥፋት የጋራ ተብሎ ሊታመንበት የሚችል ነገር ነው እንጂ እንዴት አንድ እንኳን የሚያስተምር ደቀ መዝሙር የለ። የት ያድርጉት? ምን ያድርጉት? ምን ያብሉት? ለእሳቸው እንደ አባይ ማደሪያ የሌለው ግንድ ይዞ ይዘራል። እሳቸው የሚበሉት የላቸው፣ ሌላ እንደገና ረሃብተኛ ይዘው ምን ሊያደርጉት ነው? እና ይህንን ማመቻቸት የአካባቢው አድባራት የሀገረ ስብከቱ ነበረ። አልተደረገም፣ አልተሰራም። ስለዚህ ጥፋቱ የእሳቸው ብቻ አይደለም ነው ያውን ማንም እንዲረዳኝ እንፈልገው። በየአካባቢው ያሉት አድባራት እኮ ቀጥረው እነዛን ትልልቅ መምህራን አስመስክረው ከመውጣታቸው በፊት አነጋግረው ወንበር ዘርግተው እንዲያስተምሩ ማድረግ ይቻል ነበር። እሱ አልሆነም፣ አልተደረገም። ስለዚህ ለዚህ ተወቃሹ እሳቸው ብቻ አይደሉም ባይ ነኝ። ያ ደግሞ አለፈ አይደለም እንዴ? እንዳልኩት ነው። አሁን በሌላ ቦታ በተለይ በጎጃም አካባቢ ብዙ ከዛ ተመርቀው ወጥተው እያስተማሩ ያሉ መምህራን አሉ። በቀደም እንዳቀረብንላችሁም እንግዳ በአዲስ አበባ በታላቋ ቦታ ማይድረ ሰባት ልደታ ለማርያም በአቋቋም መምህርነት የሚያገለግሉት ከዛ ተመርቀው የወጡ ናቸው። ሌሎችም ከዛ ተመርቀው ወጥተው አዲስ አበባ በየአድባራቱ ገብተው የሚያገለግሉ መምህራን አሉ። እንግዲህ እነዛን ወንበር ዘርግተው እንዲያስተምሩ ማድረግ እንዳልኳችሁ የሀገረ ስብከት ስራ እንጂ የእሳቸው ስራ አልነበረም። ያ አልተሰራም፣ አልፏል። አሁን የእሳቸውን ክፍተት አይቶ ግን የማይገጥም ማለት ነው። ከእሳቸው ከስር ጀምሮ ተምሮ ያልተመረቀ ሰው አምጥተው ይሄ ነው የሚያድነው ማለት እንዴት አድርጉ? ይሄ ለእኔ የሚያድነው ሳይሆን የሚበርዘው የሚመልሰው ሳይሆን ሙሉ ለሙሉ ከቦታው የሚነቅለው ነው። ይሄ መታወቅ አለበት። እኔ ይህንን ስል ግን ቀለሙ በራሱ ምንም ችግር የለበትም። በራሱ ቦታ በራሱ ሁኔታ የተከበረ ቀለም ነው። ግን የደብረ ታቦር ኢየሱስን ቀለም አይመስለውም፣ ሊተካው አይችልም ነው የኛ ጥያቄያችን። ሊተካው አይገባም። እና አንዳንድ ሰዎች ደግሞ ይማሩታል። እሱማ ማን ከልክሏቸው? ተማሪ ሆነው ገብተው እንደማንኛውም ተማሪ ቁጭ ብለው መማር ይችላሉ። ከዛ በኋላ ደግሞ የእንታ መርሻ ሲያርፉ የሚተካው ባል ነው። እሱን እግዚአብሔር ብቻ ነው ሊያውቅ የሚችል። በእኛ ስሌት የሚሆን ነገር የለም። ማንም በራሱ ፈቃድ የነገዋን ቀን መገመት መወሰን የሚችል የለም። ያ ፈቃድ እግዚአብሔር ብቻ ነው። እኛ አሁን ማውራት የምንችለው አሁን ስላለው ተጨባጭ ሁኔታ ነው። የቦታው ሁኔታ ይገደኛል፣ የቀለሙ ሁኔታ ይገደኛል የሚል ሰው ካለ አሁን ኑ አብረን እንስራ ነው የኛ ጥሪያችን። እሱ ነው። መምህሩን እንደግፍ፣ አሁን የመጡትን ደቀ መዛሙርት እንደግፍ። እብን እሳቸው መማራለሁ ካሉም መብታቸው ነው። ደቀ መዛሙርቱም ለማስመስከር በቅተዋል ካሉም መጥተው ይማሩ። የኔታ ስራቸው ድርሻቸው ማስተማር ስለሆነ ማንንም ያስተምራሉ። ግን እንደ ትናንት ነው ቅንዋት ብቻ ተምሬ የሆነ ነገር ይዤ እሄዳለሁ፣ አይሆንም። እሱ ከዚህ በኋላ አይሰራም። ሊሆን የሚችለው ብፁዕ አንተ ዮሐንስ ብሎ ጀምሮ ቅንዋቱን፣ አርያሙን፣ ሰባተ ነጉን ሙሉ ለሙሉ በጉባኤ ቤቱ የሚሰጠውን ትምህርት አጠቃሎ ተምሮ ሲወጣ ምስክር ወረቀት ይሰጠዋል። ከዛ በኋላ በፈቀደው ቦታው ነው ማስተማር ይችላል እንጂ ልክ እንደ ትናንቱ እንደተሰራው ስህተት ዛሬም ይሰራል ተብሎ መታሰብ የለበትም። ያን እንዲያደርጉ የሚያስገድድ ካለ ይሄ ሌላ የጥፋት ኃይል ነው ማለት ነው። አሁን የኔታ ለትናንትናው ንስሐ ገብተዋል፣ እኔ በሚገባኝ መሰረት ማለት ነው። አዎ ምንም አጋዥ ባይኖረኝም ችግሩን ተቋቁሜ ጉባኤውን ማስፋት ነበረብኝ።
ተማሪውም ችግር አስቸገረው፣ ችግር አጠቃው። እኔም ችግሩ ጸናብኝ። በእግሬ ስለሆነ ከእናቲቱ ማርያም ኢየሱስ ድረስ መመላለሰው አንዳንድ ቀን ቀር ነበረ። በዚያ ምክንያት ጉባኤው ተዳክሟል ብለዋል። ይህንን አምነዋል እሳቸው። አሁን ግን የሚያግዘኝ አይዞህ በርታ የሚለኝ ካለ በእግሬም እየተመላለስኩ ቢሆን በየቀኑ አስተምራለሁ ብለዋል። እኛ ደግሞ በእግሮት አይመላለሱ፣ ቢያንስ እንኳን ወደፊት አስተካክለን ትራንስፖርት ቦትን እንችለውታለን፣ ቢያንስ በባጃጅ ነው መመላለስ ያለበት እያል ነው እየተማጸን እያበረታታን ያለ ነው ማለት ነው። በዚህ ትንሽ ለውጥ ታይቷል። እንግዲህ ተመልከቱ። ቢያንስ ከ10 በላይ ደቀ መዛሙርት ተገኝተው ጉባኤውን አስፍተው እየተማሩ ነው። ትምህርታቸውን እየተከታተሉ ነው። እሳቸውም በየቀኑ እየተገኙ እያስተማሩ ነው። ማህበረ ቀለም እያሰሙ ነው። እብን ደብረ ታቦር ኢየሱስ ለዛሬ ወር ሄደው በ29 ሲያገለግሉ እንደነበረ ሰምተናል። የሚፈለገው ነገር ይሄ አይደለም ወይ? ይሄ ሲመጣ መደገፍ ነው እንጂ ይሄ ሲመጣ ማናዞ ነው ምን ልታደርግ ነው ብሎ ሌላ ወከባ መፍጠር ያስፈልጋል ወይ? ጥያቄያችን የደብረ ታቦር ቀለምን ማስፋፋት ከሆነ ሲስፋፋ እንዴት ይከፋናል? እንዴት እንበሳጫለን? ይሄ ከሆነ ለመተካት የሚሰሩትን ሰዎች ዓላማ ይዘን ነው እየተንቀሳቀስን ያለን ማለት ነው። ስለዚህ ይሄ በእውነቱ ሊታሰብበት ይገባል። እንግዲህ እኛ ለኔታ ረጅም ዕድሜ ሙሉ ጤንነት እንዲሰጠልን ደቀ መዛሙርቱም መከራውን፣ ረሃቡን፣ ጥሙን፣ ችግሩን ተቋቁማችሁ ይህንን ቀን እንድታልፉት አደራ ማለት እንወዳለን። ሌላው አሁንም ቢሆን ከእልክ መንፈስ ወጥተን እውነትን መሰረት አድርገን በትክክል ለቤተክርስቲያን የሚጠቅመውን የሀገርን ታሪክ የሚያስቀጥለውን ስራ እንድንሰራ ለሁሉም ጥሬን አቀርባለሁ። እውነት ለመናገር እኔ አይዟችሁ፣ እኔ ተመልሼ መጥቼ ስሜ ተክሌ ስለተባለ እዛ ቦታ ላይ የምቀመጥ ሰው አይደለሁም። ሌላም ደግሞ ከኔ ጋር የተገናኘ በግል ህይወቴ ምንም አይነት ነገር የለም። አንድና አንድ የታሪክ ጉዳይ ስለሆነ፣ የቤተክርስቲያን ጉዳይ ስለሆነ፣ የሀገር ጉዳይ ስለሆነ ብቻ ነው በቃ የድርሻዬን ለመወጣት የልጅነቴን ለመወጣት ነገ እንዳልቆጭ በእኛ ዘመን ይህን የመሰለ ቃል እግዚአብሔር ጠፋ ሲባል እንዳላፍር ተጠያቂም እንዳልሆን ህሊናዬ እንዳይወቅሰኝ ብቻ ነው ይህንን የማደርገው። እና አባቶቼ፣ ወንድሞቼ ሁላችሁም እኔ በሌላ መንፈስ ተረድታችሁኝ የምታስቡ ሰዎች ካላችሁ እባካችሁ በእግዚአብሔር ስም እኔ ሌላ ምንም አይነት እንትን የለኝም። አንዱን ካንዱ የማበላለጥም አይደለም። ሁሉም በያለበት ተከብሮ ይቀጥል ነው የኔ ጥያቄ። ከዚህ በፊትም አንስቼዋለሁኝ። ደብረ ታቦር ኢየሱስ፣ ደብረ ታቦር ሥላሴ፣ እናቲቱ ማርያም እኔ በነበርኩበት እድሜ በእኔ ዘመን የደብረ ታቦር ዝማሜውም ተክሌ ጸናጽሉም የሚባልባቸው ቦታዎች ነበሩ። ያ ታሪክ ለምን ተቀየረ? ለምንድን ነው እንዴ ያለው የነበረው ያልቀጠለበት ምክንያቱ ምንድን ነው? ጥያቄ እሱ ነው። አሁን አንዳንድ ሰዎች ያለው ኮሜንትም ላይ ስትጽፉ አሁን ያለው የጎንደር ጸናጽል ነው። እኔ እሱን አላውቀውም። እኔ በእኔ ዘመን አልነበረም። እኔ በነበርኩበት ዘመን ስላልነበረ ነው። ከሆነም ደግሞ መታረም አለበት፣ መስተካከል አለበት ነው እኮ። ታሪኩን በታሪክነት ማስቀጠል ያስፈልጋል። እንግዲህ የደብረ ታቦር ተክሌ ጸናጽል ደብረ ታቦር ላይ ካልተባለ የት ሄዶ ይባል ነው ወይስ ይጥፋ ነው የምንለው? እንዲጠፋ ነው ወይ ፍላጎታችን? ታሪካችን እንዲጠፋ ከሆነ ፍላጎታችን ይሄ እንግዲህ ሌላ ጉዳይ ነው። የኔ ጥያቄ ግን እናንተ እንደምታስቡት እኮ ቢሆን አይ በቃ እኔ የተማርኩት የጎንደር ጸናጽል ነው፣ የደብረ ታቦር ተክሌ ዝማሜ ነው፣ የቤተ ማርያም ተክሌ ነው፣ ያ ይስፋፋ ብዬ እኮ አይደለም እየተናገርኩ ያለሁት። ያም ባለበት ይስፋፋ፣ ደብረ ታቦርን ግን አይንካው። ደብረ ታቦር ባለ ታሪክ ነው። የአለቃ ተክሌ ሀገር ነው። ተክሌ የበቀለበት ነው። ተክሌ ያደገበት ነው። ተክሌ የተስፋፋበት ነው። የሁሉም ምንጭ ነው። አሁንም ያንን ታሪኩን ጠብቆ ያለ ነው። እሱን እንጠብቀው። የሁላችንም ምንጭ ነው የኔ ጥያቄ። አንተካው። ቤተ ማርያሙም ልተካው አይበል፣ የላይ ቤቱም የዚህ ነጋሪ ቤቱም ልተካው አይበል ነው። ማንም ሄዶ ማስመስከር መማር ይችላል፣ ግን እሱን መበረዝና መተካት አይችልም፣ ተገቢም አይደለም ነው። እና ይህንን እንግዲህ ይመለከተናል፣
ያሳስበናል፣ ያስጨንቀናል የምትሉ ይህን ሁሉ ነገር እንድታስተካክሉ በደንብ እንድታስተውሉና እንድታርሙት ማለት እፈልጋለሁኝ። ነገር ግን እኔ ይህንን ነገር እስከ መቼም ቢሆን ተስተካክሎ ነገሮች ሁሉ መስመራቸውን ይዘው እስካላየው ድረስ ያው ንግር ወይ ታርምም ነው የተባለው። በየቀኑ በየጊዜው በየሁኔታው መጮሄን አላቋርጥም። ጩኸቴን እግዚአብሔር ሰምቶ አንድ ቀን ያስተካክለዋል ብዬ ተስፋ ስለማደርግ ባይሆንም ግን እኔ ከመናገር ወደ ኋላ አልልም። ከህሊና ወቀሳ ቢያንስ እድናለሁ። ስለዚህ ይህን የምትሰሙ ሁሉ እንግዲህ በቀና አመለካከት በቀና አስተያየት አይታችሁ ይህንን መከራ እየተቀበለ ያለ ጉባኤ ቤት ሁላችንም ተጋግዘን እናትርፈው፣ እናስቀጥለው። ታሪክ አይቋረጥ፣ ታሪክ አይበረዝ፣ ታሪክ አይከለስ እላለሁኝ። ይህንን ደግሞ የአባቶቻችን የሊቃውንቱ የእናለቃ ተክሌ፣ የእናለቃ መኮንን፣ የእናለቃ ብሬ፣ የእናለቃ ቀለመወርቅ፣ የእናለቃ ማህተም አሁንም ያሉት የኔታ መርሻ የኔታ ዘውዴ የሁሉም የሊቃውንቱ አምላክ ይርዳን። ታሪክ በዘመናችን ተቋርጦ ከመወቀስ ያድነን። ሁሉም ይህንን የሚሰማ ሁሉ ይህንን ታሪክ ለማስቀጠል ይትጋ እላለሁኝ። ለዛሬው ይቆየን። ለእግዚአብሔር ፈቃድ ደግሞ በሚቀጥለው ሌላ እንግዳ ይዤ እመጣለሁ። የዛሬው እንግዳ እንግዲህ ሙሉውን አብረውን ለመቆየት አልቻሉም። የሚሆነው በኔትወርክ ችግር ምክንያት ነው። እንደ እግዚአብሔር ፈቃድ ነገሮች ከተመቻቹና ከተስተካከሉ በሌላ ጊዜ ደግሞ ገብተው ያላቸውን ሀሳብና አመለካከት እንሰማለን፣ እናያለን። በደብረ ታቦር ደረጃ የምትንቀሳቀሱ ወንድሞች፣ በአዲስ አበባም እንደዛው፣ በዚህም በሀገር አሜሪካ ያላችሁትን ሁሉ ከልብ እያመሰገንኩ የበለጠ ስራ ሰርተን ይህንን ታሪክ እንድንታደግ አደራ ለማለት ወዳለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።